ይህ ጥቆማ ለሁላችሁም ይጠቅማል። በተለይ ደግሞ ከኢትዮጵያ ውጭ የምትኖሩ ኢትዮጵያውያን ጎበዝ እንግሊዝኛ መምህር ለመምረጥና እንግሊሽ ፕሮናንሲዬሽንን በትክክል ተረድታችሁ እንግሊዝኛን ደረጃውን በጠበቀ መንገድ መናገር ከፈለጋችሁ ሀበሻም ይሁን ፈረንጅ መምህር ስትመርጡ ማየት ያለባችሁ እነዚህን 3 ይዘቶች ሳይንሳዊ በሆነ ዘዴና በትክክል ማስተማር መቻሉን ነው። እነዚህን 3 ይዘቶች በትክክልና ሳይንሳዊ በሆነ ዘዴ ሲያስተምር ካገኛችሁት እሱን መምህር አጥብቃችሁ ያዙ። አሁን ወደ ነጥቦቹ ልውሰዳችሁ። የመጀመሪያውና ዋናው ይዘት መምህሩ እንግሊሽ ፕሮናንሲዬሽን ሲያስተምር እነዚህ በቪዲዮ ላይ የምታያቸውን ዓለም አቀፍ የድምፅ ምልክቶች ተጠቅሞ ያስተምራል ወይ የሚለውን ማየት ነው። ለምንድን ነው ይሄን የምናየው? እንግሊሽ ፎኔቲክ ላንጉጅ ነው። ምን ማለት ነው? ፊደሉና ድምፁ ለብቻው የሚጠና በስነ ስርዓት መማር ያለብን ቋንቋ ነው። ይሄንን ለማስተማር ደግሞ ኢንተርናሽናል ፎኔቲክ አልፋቤትስ መለየት አለበት። እነዚህን ነገሮች ለይቶ በትክክል ድምፁን ከምልክቱ ጋር እያስተሳሰረ ሲያስተምር ካላገኛችሁት ምናልባትም ያ መምህር በልምድ እንጂ ሳይንሳዊ ዘዴን ተከትሎ እያስተማረ ላይሆን ስለሚችል ይህችን የመጀመሪያ መስፈርት ታደርጋላችሁ። ሁለተኛው ይዘት ደግሞ የእንግሊሽ ፕሮናንሲዬሽን ዋና መገለጫ ባህሪ የሆነውን ወርድ ኤንድ ሴንቴንስ ስትሬስ በትክክል ያስተምራሉ የሚለውን ማየት ነው። ያ መምህር ወርድ ኤንድ ሴንቴንስ ስትሬስን በትክክል ሲያስተምር ካያችሁት ፕሮፌሽናል እንግሊሽ ቲቸር ነው ማለት ነው። እሱን አጥብቃችሁ ትይዛላችሁ። ለምንድን ነው እንደሱ የሚሆነው? እንግሊዝኛ ስትሬስ ታይም ላንጉጅ ነው የሚባለው። ምን ማለት ነው? ከአንድ በላይ ሲለብል ባላቸው ሁሉም ቃላት ውስጥ ከሲለብሎቹ አንዱ ፕሮሚነንስ ይወስዳል። ምን ማለት ነው? በጣም ጉልህ ሚና ይጫወታል። ስለዚህ ያ ሲለብል ከሌሎቹ ሲለብሎች በተለየ ከፍና ረዘም ባለ ድምፅ እንዲባል ይፈለጋል። በሁሉም ቃላት ውስጥ ነው የምላችሁ ከአንድ በላይ ሲለብል ካላቸው። ስለዚህ ይሄንን ባህሪውን ተረድቶ የሚያስረዳ መምህር ነው ማለት የእንግሊሽ ፕሮናንሲዬሽን ፓተርኑ ገብቶታል ማለት ነው። ለምሳሌ እኔ አሁን እስኪ እነዚህን ቃላት ልበልላችሁና ስትሬስ ሲለብሉ የትኛው ነው የሚለውን እናንተ ለይታችሁ ንገሩኝ። ፋዘር፣ ፋዘር፣ ሄሎ፣ ሄሎ። ፕሮናንሲዬሽን፣ ፕሮናንሲዬሽን። ስፔሲፊክሊ፣ ስፔሲፊክሊ። በእነዚህ አሁን በጠራዋቸው ቃላት ውስጥ ለየትኛው ሲለብል ነው ስትሬስ እየሰጠው በተለየ ጎላና ረዘም እያደረግኩ ያልኩት የትኛውን ሲለብል ነው? እስኪ እናንተን ግምት ስጡኝ። ከዚህ በተጨማሪ እንግሊዝኛ ላይ ስትሬሱ ቦታውን በቀያየረ ቁጥር የአንድ ቃል አነባበብና ትርጉሙ ወይም በቃላት ውስጥ የሚሰጠው አገልግሎት እየተቀያየረ መሄዱ ነው። ለምሳሌ ሬከርድ፣ ሬከርድ ስንልና ሪኮርድ፣ ሪኮርድ ስንል ናውን እና ቨርብ አድርገን ነው እየተጠቀምን ያለ ነው። ሌላ ምሳሌ ልጨምርላችሁ። ሚኒት፣ ሚኒት። ማይኒዩት፣ ማይኒዩት። ፕሮዲውስ፣ 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 ፕሮዲውስ። እንደዚህ አይነት ልዩነቶች በተፈጠሩ ቁጥር ስትሬሱ ከፊት ሲሆን ከፊት ያለውን ሲለብል ከፍ ስናደርገው ናውን ወርድ ይሆናል። ስትሬሱ ከኋላ ሲሆን ደግሞ ቨርብ ወርድ እየሆነ ቃላቶቹ ስትሬስ ፓተርኑ በመቀያየሩ ምክንያት ፕሮናንሲዬሽኑ ሲቀየር የቃሉም ትርጉምና አነባበብ እየተቀየረ ትርጉም የመቀየር አቅም አለው። እንደዚህ አይነት ባህሪዎቹን ተረድቶ የሚያስረዳችሁ መምህር ካገኛችሁ እሱን መምህር አጥብቃችሁ ትይዛላችሁ። ሶስተኛው ይዘት ደግሞ እንግሊዝኛ የኮኔክትድ ስፒች ኢፌክት ጸባይ እንዳለው ተረድቶ ይሄንን ነገር በደንብ የሚያስረዳ መምህር ካገኛችሁ እሱን መምህር አጥብቃችሁ ትይዛላችሁ። ምን ማለት ነው? ለምሳሌ አንድ ቃል ለብቻው ሲነበብና ከሌላ ቃላት ጋር ተከታትሎ ሲመጣ የሚፈጥረውን ባህሪ ተረድቶ ሳይንሳዊ በሆነ መንገድ እያስረዳችሁ ፕሮናንሲዬሽን ገብቷችሁ በትክክል እንድትናገሩ ካገዛችሁ እሱ ትክክለኛና ፕሮፌሽናል አሰልጣኝ ነው። ለምሳሌ ዲድ ዩ
ሁለቱን ነጣጥለን ስንላቸው እንደዚህ የምናነባቸውን ቃላት አንድ ላይ ሲመጡ ዲጅ እያለ ካስተማራችሁ ለምሳሌ ውድ ዩ የሚባል የነበረው ውጂ ዲና ዋይ ተከታትሎ ሲመጡ ምን ማለት ነው? የድድ ድምፅ የሆነችው ዲና የትናጋ ድምፅ የሆነችው ይ ተከታትሎ ሲመጡ ፓላታላይዜሽን ፕሮሰስ አካሂደው ወደ መሃል ይጠጋጉና ሁለቱ የላንቃ ድምፅ ይሆናሉ ማለት ነው። ይሄንን ፕሮሰስ ገብቶን ስንጠቀመው ስንናገር ኮንፊደንስ እንዲሰማን ያደርጋል። ጉድ ባይ የሚለውን ቃል በፍጥነት ስንለው ጉባይ፣ ጉድ ሞርኒንግ የሚለውን ቃል በፍጥነት ስንለው ጉድ ሞርኒንግ፣ መስት ዱ የሚለውን ቃል በፍጥነት ስንለው መስዱ፣ ላስት ፓርት የሚለውን ቃል በፍጥነት ስንለው ላስት ፓርት እያልን እንድንል የሚያስገድደን የእግድ ድምፆች ከሌላ ኮንሶናንት በፊት ሲመጡ ንግግራችንን ለማሳመር እነሱን የምናስወግድበትን ጥበብ ተረድቶ ካስረዳችሁ ያ መምህር ትክክለኛ እንግሊሽ ፕሮናንሲዬሽን መምህር ነው። እሱን አጥብቃችሁ ያዙ።